ጦርነቱ አብቅቷል። ዓለምን በመጨረሻ ማጋገም ጀምራለች። ነገር ግን ከሰላሙ ማዶ የሆነ ቦታ አንድ ጥንታዊ ነገር እየነቃ ነው። አንግ በአራቱ መንግስታት መካከል ያለውን ሚዛን ለመጠበቅ ዓመታትን አሳልፏል። ነገር ግን አንድ ሚስጥራዊ ስጋት ከጥላ ውስጥ ይወጣል። አቫታሩ ከዚህ በፊት አጋጥሞት የማያውቀውን አይነት አደጋ ሊጋፈጥ ይገደዳል። ጥንታዊ ሚስጥሮችም ይገለጣሉ፣ አዳዲስ ጠላቶችም ይነሳሉ። አንግ እንደገና ለማስመለስ እጅግ የታገለለትን ሚዛን አሁን እንደገና መፈራረስም ይጀምራል። ምክንያቱም በዚህ ጊዜ አቫታሩ ዓለምን ለማዳን ብቻ አይደለም የሚዋጋው፣ እርሱ የሚዋጋው ለመገንባት መስዋዕትነትን የከፈለበት ነገር ሁሉ ለመጠበቅ እንጂ። ወደ ታሪካችን ከመግባታችን በፊት ቪዲዮን ላይክ ማድረግና ለቻናሉ ደግሞ ሰብስክራይብ ማድረግ እንዳይረሱ። በደቡባዊ ተራሮች ከፍ ብሎ የኤር ኖማድ ተብለው የሚታወቁት አፈታሪካዊ ህዝቦች ቤተ መቅደስ ቆሞ ነበር። የአራቱንም ኤሌመንቶች የሆኑት እሳት፣ አየር፣ ምድርና ውሃን መቆጣጠር በሚችለው ብቸኛውና ቀጣዩ አቫታር ለመሆን የታደለው ወጣቱ አንግ የሚኖረው እዚህ ነበር። አንድ ቀን በጠዋት ላይ አንግ በግላይደሩ እየበረረ ወደ ቤተ መቅደሱ ማን ቀድሞ እንደሚደርስ ከተወሰኑ ወንድ ልጆች ጋር ይወዳደራል። ነገር ግን አሰልጣኙ ጊያትሶ ወደ ግላይደሩ በመስለል ልጁ በውድድሩ እንዲሸነፍ ያደርገዋል። አንግም ይናደዳል። ነገር ግን ጊያትሶ ይህ ለወደፊት አቫታር የመቆጣጠር ኃይሉን የበለጠ በኃላፊነት ስሜት ለመጠቀም የሚረዳ ሌላ ትምህርት እንደሆነ ያስረዳዋል። በድንገትም ቤተ መቅደሱ በኃይለኛ እሳት ይመታል። አንግም በዙሪያው ያሉት ሰዎች በሚያቃጥል እሳት ይከበባል። ልጁ ህዝቡን ለመርዳት ይሞክራል። ነገር ግን ወደ ባህር ውስጥ ወድቆ ከ100 ዓመት በኋላ ከጓደኞቹ ከሊመሩ ሞሞ ጋርና ከሚበረው ባይሰን አፓ ጋር ይነቃል። አሁን አዋቂ የሆነው አንግ ከአሰቃቂው የ100 ዓመት ጦርነት ማብቂያ በኋላ የኤር ኖማድ ቅርሶችን ፍለጋ ዓለምን ይዞራል። የህዝቦቹም ሌላ ቅርስ ሳም የተባለች ተቆጣጣሪ ሐውልት አግኝቶ በተራራው ላይ ባለው ቤተ መቅደስ ውስጥ ያስቀምጠዋል። ሆኖም ከአንዱ ቅርጽ ነጸብራቅ ውስጥ አንድ የጦረኛ ቡድን ወደ እርሱ ሲገሰግስ አይቶ ራሱን ለመከላከል የአየር መቆጣጠር ኃይሉን ይጠቀማል። ከዚያም የዚህ ቡድን አባል የሆነው ሆንግ ከተፈጠረው ግጭት ተጠቅሞ የሳምን ምስል ለመስረቅ ይሞክራል። ነገር ግን አንግ ምስሉን መልሶ በመውሰድ ወደ ቤተ መቅደሱ አናት ይዘላል። ለምን እንደሚያጠቁትም ይጠይቃቸዋል። ኪክም የምትባሏ እሷ የመቆጣጠር ኃይል የማይችሉ ሰዎች ስብስብ የሆነው የሬኔጌድ ቡድን አካል እንደሆነች ትናገራለች። ነገር ግን ቀስተኛዋ ፈጣን ፈንጂ ቀስት ወደ ቤተ መቅደሱ አናት ተተኩሳለች። ባልተጠበቀ እርምጃ አንግ ምስሉን ለቆ ወደ ኪክ በመዝለል ህይወቷን ያድናል። የቀስቱ ፍንዳታም የመሬት መንሸራተት ያስከትላል። የሳናምም ምስል መሬት ላይ ተከስክሶ በቆዳ ላይ የተሳለ ካርታ ይወጣል። ቡድኑ ካርታውን ሰርቆ ወደ አንድ አይነት የአየር መርከብ ይሮጣሉ። አንግም ቤተ መቅደሱ ሊፈርስ ሲል ይነቃል። የሚያባክነው ጊዜ ስለሌለ የአቫታር ኃይሉን ያነቃል። የመሬት መቆጣጠርን በመጠቀም አንግ ቤተ መቅደሱን ደግፎ ወደ ቦታው ለመመለስ በመሬት ላይ ድጋፎችን ይፈጥራል። ጥረቱም አንግን እጅግ ያደክመዋል። ነገር ግን ወደ ቤት በሚወስዱት ሞሞና አፓይ ይድናል። ከአስፈሩ የእሳት ጌታም ኦዛይ ጋር ከተደረገው ውጊያ በኋላ አዲስ ስጋት የተከሰተ ይመስላል። አንግ ደግሞ የጓደኞቹን እርዳታ እንደገና እንደሚያስፈልገው ያውቃል። ከ13 ዓመታት በፊት አንግ በውሃ ጎሳ ተቆጣጣሪ በኪታራና በወንድሟ በሳካ ተገኝቶ ነበር። እሱም አቫታር መሆኑን ካወቁ በኋላ አንግ አራቱን ኤሌመንቶች መቆጣጠር እንዲማርና በእሳት መንግስት ጨቋኝ አገዛዝ ላይ ፍጻሜ እንዲያበጅ ሶስቱ ረጅም ጉዞ ጀመሩ። በዚያ ጉዞ ላይ ያሉ አይነ ስውራ የመሬት ተቆጣጣሪ ቶፍና የእሳት መንግስት ልዑልና የአንግ ተፎካካሪ የነበሩ ዙኮ ያሉ አጋሮችን አግኝተው ነበር። አንድ ላይ ሆኖም ጨካኙን ንጉስ ኦዛይን አሸነፉ። በመንግስታቱ መካከል ሰላምን አመጡ። አንግና አሁን ባለቤቱ የሆነችው ኪታራም ሪፐብሊክ ሲቲ የተባለ ከተማ መስርተዋል። ይህም ኃይል ያላቸው ተቆጣጣሪዎችና ተቆጣጣሪ ያልሆኑ ሰዎች በስምምነት የሚኖርበት ቦታ ነበር። ከውሃ ጎሳውም የመጣችው ወጣት ሴት በከተማዋ ውስጥ አዲስ ህንጻ እያስመረቀች ሳለ አንግ በአፓ ተይዞ ሲመጣ ታየዋለች። ነገር ግን አንግ ተጎድቷል። ስለ ጥቃቱም ይነግራታል። በኋላ ላይም ኪታራ የውሃ መቆጣጠርን በመጠቀም የአንግን ቁስሎች ትፈውሳለች። ነገር ግን ተቆጣጣሪ ያልሆኑ ሰዎች ቡድን አቫታርን ለማጥፋት እየሞከሩ በመሆኑ ትጨነቃለች። አንግን በሳናም ምስል ውስጥ ያለውን ካርታ ሚስጥር እንደያዘ ይጠረጥር ጀመር። ከቀደሙት ህይወቶቹም ጋር ይገናኛል። በመንፈስ ዓለም በኩልም ወጣቱ ከቅድመ አያቶቹ ጋር ስለ ሳናም ስለተባለች ተቆጣጣሪ ይጠይቃቸዋል። ነገር ግን ከነሱ መካከል ስለ እርሷ የሰማ አንድም አልነበረም። በርካታ ያለፉትን ትውልዶችም ከተመለከተ በኋላ አንግ አቫታር ሺዮን ወደሚገኙበት የበረሃ ቀጠና ይደርሳል። በእርሱ መረጃ መሰረት ሳናም ከሁሉ ይልቅ ጥንታዊ ከሆኑት አቫታሮች አንዷ ነበረች።
ለማንኛውም ሰው የመቆጣጠር ኃይልን መስጠት የሚችል እጅግ ኃይለኛ ዘንግም ነበራት። ሆኖም ሳናም ያለምንም ምልክት ጠፋች። ለመጨረሻ ጊዜ የታየችውም በባዩ ተራራ ጫፍ ላይ ነበር። ይህንንም ሲያውቅ አንግ ኪታራን ተሰናብቶ ቡድኑን እንደገና በማሰባሰብ ሳናምን ፍለጋ እንዲወጡ የሚጠይቅ ደብዳቤ ይተዋል። ዙኮ በእሳት መንግስት ውስጥ ጉዳዮቹን ሲያከናውንና ሳካ ደግሞ በውሃ ጎሳ ውስጥ ፈጠራዎቹን ላይ እየሰራ ነበር። ቶፍ በመሬት መንግስት ውስጥ አዳዲስ ተቆጣጣሪዎችን እያሰለጠነች ነበር። አይነ ስውር ብትሆን እንኳን ወጣቷ ሴት በዙሪያ ያለውን ዓለም ንዝረት ታውቃለች። ጥቃቶችን በቀላሉ በማስወገድ ታሸንፋለች። ሶስቱም በቅርቡ ከአንግ ደብዳቤ ይደርሳቸዋል። በፍጥነትም ኪታራን ፈልገው ወደ ባዩ ተራራ ያመራሉ። ከሰዓታትም በኋላ አንግ የእነዚያን ግዙፍ ተራራ ጫፍ ይደርሳል። ለ100 ዓመታትም ታስሮበት ከነበረው ጋር በጣም የሚመሳሰል የበረዶ መዋቅር ያገኛል። ሳናም እንደሆነች በማመን አንግ በኃይሉ መዋቅሩን ይሰብሯል። ነገር ግን በአቫታሯ ምትክ ሚስጥራዊ ሰው ይወጣል። ፊቱም በኮፍያ ተሸፍኗል። አንግ እንዲያመልጥም ይረዳዋል። ነገር ግን ሙሉ ተራራ መፍረስ ይጀምራል። ሁለቱም ይለያያሉ። አቫታሩም ያልታወቀውን ሰው ለማግኘት ነፋሱን ይጠቀማል። እንዳገኘውም አንግ በአየር ውስጥ እየበረረ የእሳት ፍንዳታ ይተኩሳል። ሆኖም ከተራራው ላይ አንድ ግዙፍ ድንጋይ አቫታርን ይመታዋል። ነገር ግን ያልታወቀው ሰው ራሱን አውቆ ወደ መሬት ያወርዳል። ሰውየው የአየር ተቆጣጣሪ መሆኑንም ይገልጣል። የንፋስን ኃይል በመጠቀም ድንጋዩ እንዳይጨፈልቃቸው ያደርጋል። ከጥቂት ጊዜም በኋላ አፓ ከቡድኑ አቫታር ጋር ጎን ይታያል። ቡድኑም ከአቅም በላይ በመድከሙ ምክንያት የአየር ተቆጣጣሪውን አብሮ በመውሰድ አንግን እንዲያመልጥ ይረዱታል። ከሰዓታትም በኋላ በድንኳን ውስጥ ይነቃል። የመሬት ተቆጣጣሪ የሆነችውም ቶፍ ሲያይ እንደ ስጋት ቆጥሮ ሊያጠፋት ይሞክራል። ሆኖም አንግ በዚያ ያሉትን ሁሉ ጓደኞቹ እንደሆኑ በመናገር ያቆመዋል። የዚህ ትውልድ አቫታር እንደሆነም ይነግረዋል። የአየር ተቆጣጣሪው አፈታሪካዊቷን አቫታር ሳናምን ያገለግል ከነበሩ የኤር ኖማድ አንዱ ታጋ እንደሆነ ይገልጣል። እንዳለመታደል ሆኖ ታጋ እርሷን ከብዙ ሺህ ዓመታት በፊት እንደሞተች ይረዳል። በእሳት መንግስትም ምክንያት ከተከሰተው ታላቅ ጦርነት በኋላ ከአንግ ጋር አብሮ ከብዙ ህዝብ መካከል የመጨረሻዎቹ እንደሆኑ ያውቃል። አንግም በዓለም ላይ ብቻውን እንዳልሆነ በመገንዘቡ ይደሰታል። ነገር ግን አስፈላጊው ጉዳዮች ስላሉት ስለ ሳናም ዘንግ ይጠይቀዋል። ታጋም ዘንጉ አቫታር አዳዲስ ተቆጣጣሪዎችን ለማምጣት የምትጠቀምበት እንደነበር ያስረዳል። ዓላማም አዲስ የኤር ኖማድ መንግስት መፍጠር ነበር። ይህም መንግስት ማብቂያ የሌለው ውቅያኖስ መካከል ክፍል ላይ በሚገኝ ሩቅ ደሴት ላይ ሊመሰረት ነበር። ይህንንም ሲሰማ አንግ የሬኔጌዶቹን እቅድ ካርታውን በመጠቀም ዘንጉን ማግኘትና ተቆጣጣሪ መሆን እንደሆነ ይገምታል። ይህም በመንግስታት መካከል ያለውን ሰላም ሊያጠፋ ይችላል። ከዚያም ታጋ ይህችን ደሴት ለማግኘትና ዘንጉን ለመመለስ አንግን እርዳታ ይጠይቀዋል። በኃይሉም የኤር ኖማድ እንደገና ሊወለድ ይችላል። ቡድኑም ተልእኮውን ይቀበላል። አንድ ላይ ሆነው የዙኮን የአየር መርከብ በመጠቀም ማብቂያ የሌለውን ውቅያኖስ ያቋርጣሉ። በጉዞ ሁሉ አንግና ታጋ አዳዲስ የአየር መቆጣጠር ዘዴዎችን ይማማራሉ። ከእነሱ አንዱ በዕድሜ የገፋው ተቆጣጣሪ የሚያስተምረው ሲሆን እርሱም የአንግን አካል ለማንሳት የአየር ፍሰትን ይጠቀማል። ይህም ሁለቱ በንፋስ ኃይል ላይ በአየር ውስጥ እንዲሳፈፉ ያስችላቸዋል። አንግ እንኳን ይህን ዘዴ አያውቅም ነበር። አሁን እውነተኛ የአየር ተቆጣጣሪ በማግኘቱና የሚማረው ብዙ ነገር እንዳለ ይረዳል። ከስልጣናቸውም በኋላ ታጋ አንግን ለምን ከሌሎቹ መንግስታት አባላት ጋር እንደተቀላቀለ ይጠይቀዋል። ቀደም ሲልም ኤር ኖማዶች ከመሬት መንግስት ጋር ተዋግተዋል። አሁን ደግሞ ኤር ኖማዶች በእሳት ብሔር ተደምስሰዋል። አንግን በጓደኞቹ እርዳታ በመንግስታት መካከል ሰላም እንደተመለሰ የሶናምን ዘንግ ካገኙ ደግሞ የኤር ኖማዶች በዚህ አዲስ እውነታ መካፈል እንደሚችሉ ይመልሳል። በከፍተኛ ሰማይ ላይ በሬኔጌዶች የሚነዱ ሌሎች የአየር መርከቦችን እስኪታዩ ድረስ ጉዞ ይቀጥላል። ቡድኑን ሲያዩም ጊያ ሰራዊቱን ጥቃት እንዲፈጽም ያዛል። ነገር ግን ኪክ አቫታሩ ክፉን ስላልሆነ ሕይወቷን ስለታደገም እንዳያጠቁት ትጠይቃለች። ሆኖም የነሱ መሪ ተቆጣጣሪዎች ሁልጊዜ ተራ ሰዎች ላይ አገዛዛቸውን ለመጫን እንደሚሞክሩ ስለምታምን ለዚህ ግድ አልነበራትም። ከዛም ጥቃቱን ታዛለች። በርካታ ጦሮችም ወደ ዙኮ የአየር መርከብ ተተኩሰው አካሉን ይመቱታል። በፍጥነትም አንግና ታጋ መርከቦቹን ለማራቅ የአየር ፍሰቶችን ይጠቀማሉ። ነገር ግን አሮጌው ተቆጣጣሪ የበለጠ በመሄድ የአየር መርከቦቹን ለመጨፍለቅ ይሞክራል። ክታራ በታጋ እርምጃ ትደነግጣለች። ነገር ግን አንግ የአየር ፍሰቱን በመስበር የንፋስ ማዕበል ይለቃል። ይህ ሁሉንም ጦሮች ከአየር መርከቡ ያወጣቸዋል። ከዚያም አንግ መርከቦቹን ከሬኔጌዶቹ ያርቀዋል። ነገር ግን ከፊታቸው
ቡድኑ አስፈሪ ማዕበል ሲቃረብ ያያል። መርከቡን በቅርብ በጥቁር ደመናዎች ይከበባል። በዙሪያቸውም በደርዘን የሚቆጠሩ አውሎ ነፋሶችና ነጎድጓዶች ይፈጠራሉ። ክታራም ማፈግፈግ ይሻላል ብላ ታስባለች። ነገር ግን ታጋ አንግ አውሎ ነፋሶቹን በኃይሉ እንዲበትናቸው ይጠራዋል። ወጣቱም ይታዘዛል። የአየር ፍሰቶቹንም በመጠቀም ሁለቱ ከአውሎ ነፋሱ ጋር ተመሳሳይ አቅጣጫ በመሽከርከር ወደ አውሎ ነፋሱ ያመራሉ። ጥንዶቹም ሙሉ በሙሉ መበተን ይችላሉ። ሆኖም በማዕበሉ ዙሪያ አሁንም ብዙ አውሎ ነፋሶች አሉ። ሁለቱ የአየር ተቆጣጣሪዎች መንገዱን ለማጽናት ነፋሶቹን ማዘዋወር አለባቸው። ይህ በእንዲህ እንዳለ ዙኮ የአየር መርከቡ መሪ ለመቆጣጠር ይሞክራል። ነገር ግን ኃይለኛው ነፋስ በመርከቡ የተጎዳ አካል ላይ በመምታቱ ቦይለሩ እንዲፈነዳ አድርጎታል። ከዚያም ሳካ አየር መርከቡን በተቻለው መጠን ለመምራት ሲሞክር ብረት መቆጣጠርን በመጠቀም ቶፍ በአየር መርከቡ ውስጥ ያለውን ግዙፍ ቀዳዳ ትዘጋለች። ዙኮ ደግሞ የአየር መርከቡን ወደ አየር እንዲወጣ እሳትም ወደ ቦይለር ይተኩሳል። ሆኖም በፍጥነት መውደቁን ይቀጥላል። ክፍት ባህር ውስጥም ሊከሰከስ ነው። ክታራ በፍጥነት ከአየር መርከቡ ፊት ለፊት ትቆማለች። ችሎታዋንም በሙሉ በመጠቀም ውሃውን በግማሽ በመቁረጥ አየር መርከቡ የሚያልፍበት ግዙፍ ክፍተት ትፈጥራለች። በመጨረሻም ዙኮ የቦይለሩን እሳት ወደ ከፍተኛ ደረጃ ማድረስ ይችላል። ሳካም ከመሪው አጠገብ ያለውን ማንሻ እንዲስብ ያዛል። ይህም ሲደረግ ቦይለሩ ሙሉ በሙሉ ይቃጠላል። አየር መርከቡም ወደ አየር በመውጣት ከፍታ ያገኛል። በተመሳሳይ ጊዜ አንግ እና ታጋ ተጨማሪ አውሎ ነፋሶችን መበተን ይችላሉ። ነገር ግን ከፊታቸው ያለው መንገድ በወፍራም ደመናዎች ተሸፍኗል። ከዚያም ሁለቱ ኃይላቸውን አስተባብረው ኃይለኛ የነፋስ ምት ይለቃሉ። ይህም ደመናዎች እንዲበታተኑና በእነርሱ በኩል መንገድ እንዲከፍት ያደርጋል። በመጨረሻም ከማዕበሉ ማዶ ይወጣሉ። ማብቂያ የሌለውን ውቅያኖስም ያያሉ። በዚያም የሶናም ደሴት ያገኛሉ። ቦታውም ለሰዎች በኤሌመንቶች ላይ የበላይነት መስጠት በሚችሉ ጥንታዊ ፍጥረታት በላይን ተርትሎች የተሞላ ነበር። ከዚያም አንግ አፓን ጠርቶ ከእርሱ ጋር ወደ ደሴቱ ያመራል። እዚያ ሲደርስም አቫታሩ ለብዙ ሺህ ዓመታት የሞቱትን የአንበሳ ኤሊዎች አስክሬን ያያል። አሁን ሳናም የኤር ኖማዶችን ለመተው ባቀደችበት እንደ ቤተ መቅደስ የሚያገለግሉ ናቸው። አይኖቹንም ጨፍኖ እጆቹን አንድ ላይ ያደርጋል። ዙኮ፣ ሳካና ቶፍ መርከቡን እያስተካከሉ ነው። ነገር ግን ክታራ ታጋ በዙሪያው እንደሌለ ትገነዘባለች። እሱንም ለመፈለግ ትወጣለች። ሌላ እቅድ እንዳለው ሁሉ ወደ ደሴቱ ቤተ መቅደስ ሲያመራ ታገኘዋለች። ክታራም ትጋፍጠዋለች። ታጋም አንግን ዘንጉን ካገኘ በኋላ ሌሎቹ መንግስታት ስለሚከተሏቸው አንግን መጠበቅ እንዳለበት ይናገራል። ሆኖም ክታራ አንግ ሁሉንም መንግስታት ማስተባበር እንደቻለና አሁን በእርሱ መመሪያ ስር በሰላም እንደሚኖሩ በመናገር ይህ እውነት እንዳልሆነ ትናገራለች። ታጋ ተቆጣጣሪዎቹ እስካሉ ድረስ ዓለም ሁልጊዜ በጦርነት ውስጥ እንደምትሆን ስለሚያውቅ ይህንን አያምንም። በዚህም ምክንያት መኖር የሚችለው ብቸኛ መንግስት እጅግ ኃይለኛው ነው ብሎ ይመልስላታል። ዘንጉንም ካገኘ በኋላ የኤር ኖማዶችን ይመልሳል፣ ዓለምንም ይቆጣጠራል። የታጋን እውነተኛ እቅድ በመመልከት ክታራ ለግዛት መስፋፋት እቅዶቹን አንግ እንዲጠቀም እንደማትፈቅድለት ትነግረዋለች። በዚያም ቅጽበት አቫታሩ አራቱን ኤሌመንቶች መጥራት ይችላል። የመብራት ጨረርም ከመሬት ተነስቶ ወደ ሰማያት ይተኮሳል። ይህም አፈታሪካዊውን የሳናምን ዘንግ ያጋልጣል። ይህም ማለት እንደሆነ በማወቅ ታጋ አንግ የእርሱን መመሪያዎች እንደሚከተል ይናገራል። ነገር ግን በመጀመሪያ ትልቁን ድክመቱን ማስወገድ አለበት። ከዚያም ታጋ የበረዶ መከላከያ በመፍጠር ራሷን የምትከላከለውን ክታራን ያጠቃታል። ነገር ግን ታጋ ለመስበር ይቻለዋል። በመቀጠልም ወደ አየር መርከቡ የአየር ፍሰት ይተኩሳል። በአንድ እንቅስቃሴም ያደመስሰዋል። የታጋን ክህደት በመረዳት ቡድኑ አካሎቻቸውን እንደ መሳሪያ በመጠቀም ከሶስቱ ተቆጣጣሪዎች ጋር ክታራን ለመርዳት ይቸኩላል። ሳካ ቡመራንጉን ይይዛል። በእቱ ኃይል መሳሪያውን በበረዶ ይሸፍናል። ወደ ታጋም ያመራል። የተዋሃደ ጥረታቸው ቢኖርም ጠላቱ የበለጠ ክህሎት ያለው ነው። የአየር መቆጣጠርን በመጠቀም በከፍተኛ ፍጥነት ይንቀሳቀሳል። ዙኮ እና ቶፍን በሰከንዶች ውስጥ ይጥላቸዋል። በመጨረሻም ታጋ ነፋሶቹን በሙሉ በእጆቹ ያተኩራል። በአንድ እንቅስቃሴም የቡድኑን አካላት በአየር ጥይት ይመታቸዋል። ምን እየተከሰተ እንደሆነ ሳያውቅ አንግ ዘንጉን ይይዛል። ወደ ጓደኞቹም ያመራል። ከታጋ ጋርም ብቻ ይገናኛል። በመጨረሻም የአየር ተቆጣጣሪዎቹ እንደገና እንደሚኖሩ ይናገራል። ነገር ግን ታጋ ሌላ እቅድ አለው። ዘንጉን ለራሱ ይወስዳል። በድንገትም ከዘንጉ ውስጥ ክፉ ኃይል መውጣት ይጀምራል። ተቆጣጣሪውን አሁን በኤር ኖማድ የሚመራ መንግስት መፍጠር እንደሚችል ይናገራል። አንግም ሐሳቡን ይቃወማል። ጓደኞቹ የት እንዳሉም ይጠይቃል። ነገር ግን ታጋ ቀድሞ እንዳጠፋቸው አለበለዚያ በእቅዶቹ ውስጥ ጣልቃ እንደሚገቡ ይናገራል። ይህንንም ሲሰማ አንግ በጣም ይቆጣል።
ታጋ በኪታራና በጓደኞቹ ላይ ላደረገው ነገር ለመበቀልም የአቫታሩን ኃይል ያነቃል። ሆኖም የእርሱ ኃይል እንኳን ከዘንጉ ኃይል ጋር አይመጣጠንም ነበር። የመቆጣጠር ችሎታው እየጨመረ ሲሄድ ታጋ አቫታሩን ያለምንም ችግር ያሸንፈዋል። አፓ ጓደኛውን ለመርዳትም ይቸኩላል። ነገር ግን በአየር ተቆጣጣሪው ይያዛል። እርሱም ከደሴቱ እንዲወስደው ያስገድደዋል። በሚያመልጥበትም ወቅት ታጋ ከሬኒጌዶች መርከቦች ጋር ይገናኛል። ነገር ግን ከማጥቃት ይልቅ አጋርነት ያቀርብላቸዋል። ከዚያም ታጋ ዘንጉን ያጋልጣል። ለእርሱ ታማኝ ሆኖ ከተገኙ እነሱን ሁሉ የአየር ተቆጣጣሪዎች እንደሚሆኑና መንግስቶችን የመቆጣጠር ኃይል እንደሚኖራቸው ይናገራል። ኪክ የታጋን እቅድ ትጠራጠራለች። ነገር ግን ጊያና ባልደረቦቹ ሐሳቡን ይቀበላሉ። ለአየር ተቆጣጣሪውም ታማኝነት ይምላሉ። በሩቅ ቦታም አንግ በመንፈስ ዓለም ውስጥ ይነቃል። በታጋ እንደታለለና ጓደኞቹም እንደሞቱ ሲያውቅ ያለቅሳል። በድንገትም እሱን ለማጽናናት አንድ መንፈስ ትታያለች። እርሷም አፈታሪካዊዋ አቫታር ሳናም እንደሆነች ትገልጣለች። አንግም የሆነውን ሁሉ ከተናገረ በኋላ ሳናም የኤርኖማድ ሰላምን ለመጠበቅ የሌሎችን መንግስታት ቁጣ እያበረዱ እንደ አስተራቂ እንደኖሩ ታስረዳለች። በቂ የአየር ተቆጣጣሪዎችም አልነበሩም። ነገር ግን በአንበሳ ኤሊዎቹ እርዳታ ሳናም መንፈሳዊ ኃይሏን ወደ ዘንግ ማስተላለፍ ተማረች። በዚህ ኃይልም የአየር ተቆጣጣሪዎች የሚሆኑትን መረጠች። ከእነርሱም አንዱ እጅግ ታማኝ ተከታይ የነበረው ታጋ ነበር። ሆኖም የመሬት መንግስት ሲያጠቃቸው ብዙ የአየር ተቆጣጣሪዎች ተደመሰሱ። ታጋም በበቀል ጥማት ተበላሸ። ከዚያም ሰራዊት ለመፍጠር ዘንጉን ለመጠቀም አቀደ። ነገር ግን ሳናም ይህንን ለማድረግ ስትከለክለው ዘንጉን ሰረቀ። በክፉ ኃይልም ተዋጠ። ሁለቱ ተጋጠሙ። ሳናም ታጋም በበረዶ ተራራ ውስጥ ማሰር ቻለች። ቢሆንም ውጊያውን አብዝቶ አቆሰላት። ከመሞቷ በፊት አቫታር ካልሆነ በቀር ማንም እንዳያገኛቸው ቤተ መቅደሷንና ዘንጉን በመንፈስ ዓለም ላይ ደበቀች። አሁን ታጋ ዘንጉን ስለመለሰው መንግስታት በሙሉ ከመደምሰሳቸው በፊት እቅዶቹን ማክሸፍ የአንግ ኃላፊነት ነው። በመጨረሻም ሳናም ትሰናበተውና መልካም ዕድልን ትመኝለታለች። ነገር ግን አንግ መንፈሱ ወደ ሌላው ዓለም እየተሳበ እንደሆነ ይሰማዋል። ይህም ለእርሱ መጨረሻ እንደሆነ ይፈራል። እንደ አጋጣሚ ሆኖም የሚያውቀው ድምፅ ይመልሰዋል። አንግ በክታራ አቅራቢያ በሚገኝ ዋሻ ውስጥ ይነቃል። እያንዳንዱም ሰው በህይወት በመኖር ይደሰታል። ክታራ በደሴቱ ውሃዎች መንፈሳዊ ኃይል ምክንያት ዙኮን፣ ቶፍንና ሳካን ወደ ህይወት መመለስ እንደቻለች ታስረዳዋለች። ሆኖም ታጋ ዘንጉ አለው። በደመናዎችና በማዕበሎች በተከበበችው ደሴት የሚያመልጡበት መንገድ ማወቅ አለባቸው። አንግ አንድ ሐሳብ አለ። በተራራው አናት ላይ ከጓደኛው ከውቅያኖስ መንፈስ ጥሪ ያደርጋል። ከጥቂት ጊዜ በኋላ ግዙፍ ፍጡር ከቡድኑ ፊት ይታያል። አፉንም ይከፍታል። ይህም ወደ መንፈስ ዓለም የሚወስደው በር ያጋልጣል። ነገር ግን ወደ ሌላኛው ወገን ሲደርሱ በታጋ በተፈጠረው የመንፈስ ዓለም አለመመጣጠን ምክንያት ሁሉም ይነካሉ። አንግና ሳካም ወደ ጎረምስነት ይመለሳሉ። ክታራና ዙኮ ደግሞ ያረጃሉ። ቶፍ ደግሞ ወደ ህፃንነት ትቀየራለች። ጎሪላ የተባለውን ማስፈሪ መንፈስ ሲያዩ ወደ እውነተኛ ዓለም የሚመለሱበትን መንገድ ማግኘት አለባቸው። አስፈሪ ገጽታ ቢኖረውም መንፈሱ ቡድኑን ለመርዳት ይስማማል። ሁሉንም ከዋጠ በኋላ ጎሪላው ወደ መንፈስ ዓለም መውጫ ይወስዳቸዋል። ወደ ሌላኛውም ወገን ሲደርሱ አንግና ጓደኞቹ ወደ መደበኛ ሁኔታቸው ይመለሳሉ። ታጋ በአፓ ላይ እየበረረ ዘንጉን ይዞ ይታያል። ነገር ግን ሳካ በቡመራንጉ ይጥለዋል። በመቀጠልም ዙኮ በእሳት ምቶች ያጠቀዋል። ታጋ ራሱን ለመከላከል ይሞክራል። ነገር ግን ቶፍ በድንጋይ እስር ቤት ውስጥ ታስሯለች። ክታራ ደግሞ የውሃ ፍንዳታ ትተኩስበታለች። በመጨረሻም አንግ ከፊቱ ይቆማል። ታጋ እቅዱ እንዲተውና ዘንጉን እንዲያስረክበውም ይጠይቋል። ሆኖም የአየር ተቆጣጣሪው ሰራዊቱን ይጠራል። አሁን ሁሉም መቆጣጠር ይችላሉ። ታጋም ሰራዊቱን እንዲያጠፏቸው ያዛል። ክታራ ደግሞ አንግ ዘንጉን ሲመልስ ዙኮ፣ ቶፍ እና ሳካ ከነሱ ጋር እንዲጋፍጡ ትጠራቸዋለች። አንዳቸውም ኪታራን በገመዷ ለማጥቃት ትሞክራለች። ነገር ግን ቤተ መቅደሱ በከተማዋ ላይ ቢወድቅ ሰዎች ህይወታቸውን ስለሚያጡ የውሃ ተቆጣጣሪዋ እርዳታዋን ትጠይቃታለች። እሷም ታመነታለች። ነገር ግን ጊያ ይታያል። ከኪታራ ጋር ለመዋጋትም ይገባል። በሌላኛው የከተማ ክፍል ዙጎ ከሆንግ ጋር በእሳቱ ይጋፈጣል። ቶፍ ደግሞ ከኡዳ ጋር ለመዋጋት የብረት ትጥቅ ትፈጥራለች። ቶፍ ላይም የነፋስ ፍንዳታዎችን ይተኩሳል። መሬት ላይ ብትደገፍም እንኳን ቶፍ ወደ ሩቅ ትወረወራለች። በመጨረሻ ሰከንድም በዙጎ ትድናለች። ክታራ ጓደኞቿን ለመርዳት ትቸኩራለች። ነገር ግን የውሃ አቅርቦቱ አልቋል። ሶስቱም ይከበባሉ። እንደ አጋጣሚ ሆኖም ሳካ አዲስ ፈጠራ በሆነው በሮኬቶቹ የተገጠመ ብስክሌት ይታያል። ቡድኑም ለማጥቃትና የውሃ ቦርሳዎቹን ወደ እነርሱ ለመወርወር ይጠቀምበታል። ኪታራም ውሃውን እንድትቆጣጠር ይረዳታል። አራቱም ከነሱ ጋር ይጋፈጣሉ። በተመሳሳይ ጊዜ አንግ የአቫታር ሁኔታውን ያነቃል።
ጥቃቶቹንም ለመቋቋም የተቻለውን የሚያደርገውን ታጋ ላይ ኃይሉን በሙሉ ይለቅበታል። ሆኖም አቫታሩ የተሻለ ሆኖ ይገኛል። በእሳት ምት ወደ ድንጋይ ግንብ ይገፈዋል። እንደገና አንግ ታጋን ክፉ እቅዱ እንዲተው ለማሳመን ይሞክራል። ነገር ግን ታጋ አንግ እንዳደረገው ኤርኖማድ እንደማይተው ይመልሳል። ያለፈውንም ሲያስታውስ አንግ የጥፋተኝነት ስሜት ይሰማዋል። ትኩረቱም ሲበታተን ታጋ ነፋሶቹን ወደ እሱ ያዞራል። ከዚያም ወደ ቤተ መቅደሱ አናት ይወጣል። በዘንጉም በሩን ይመታዋል። ኃይለኛ መንፈሳዊ ኃይልም ይነቃል። ታጋማ አካል ለውጥ ያደርጋል። በክፉ ኃይልም የተሞላ አስፈሪ ገጽታ ይይዛል። አንግም ወደ ቤተ መቅደሱ ጠርዝ ይወረወራል። በዚያም ከተማዋ በእሳት ስትዋጥ ያያል። ድሉ የተረጋገጠ በመሆኑ ታጋ አንግ እጅ እንዲሰጥ ያዘዋል። ነገር ግን አንግ ይከለክላል። ታጋ ኃይለኛ የአየር ምትም ሲተኩስበት ከቤተ መቅደሱ ይገፋል። ሁሉም ነገር የጠፋ ሲመስል አንግ የአየር ፍሰት ዘዴን ያስታውሳል። ጥይቱንም በእጆቹ ይይዛል። ነፋሶቹንም በመጠቀም ራሱን ወደ ቤተ መቅደሱ ይመልሳል። ከዚያም የታጋን አካል ለማረግ ፍሰቱን ይጠቀማል። ዘንጉንም ይመልሳል። አሁን የሳናምን ኃይል ለመጠቀም የእርሱ ተራ ነው። ዘንጉን ከበሩ ስር ሲያስቀምጥ መንፈሳዊ ኃይል በሙሉ በአንግ አካል ይወሰዳል። እሱም ደግሞ መለኮታዊ ቅርሱን ይይዛል። ራሱን ለመከላከል የሚሞክረውም ታጋን ለማጥቃት ይወጣል። ነገር ግን ጥረቱ በከንቱ ነው። የአንግ ጥቃቶች ከጊዜ ወደ ጊዜ ኃይለኛ የሆኑ ታጋን ሲሸነፍ አቫታሩ ታጋን እንደ ወንድም የሚቆጥረው እንደነበርና ኤርኖማዶቹን አብረው መገንባት ሲችሉ እንደነበር እየነገረው በክህደት ይከሰዋል። እንደ ቅጣትም አንግ ከዘንጉ የአየር ምቶችን ይተኩሳል። ታጋንም በጽኑ ያቆስሏል። በአቫታር አካል ውስጥ ያለው ኃይል ከጊዜ ወደ ጊዜ ክፉ እየሆነም ይመጣል። በመጨረሻም ምት ሊሰጥ ሲል አንግ በሰማያት ላይ ሲበር የኤርኖማድ ምልክት ያለበትን ዓለም ያያል። በዚያም ቅጽበት ከህዝቡ ጋር ወደ ተገኘበት ያለፈ ትውስታ ተወሰደ። ብዙም ሳይቆይ አሰልጣኙ ጊያትሱን ያያል። በአንግም ልጅነት እንዳደረገው ሁሉ ሌላ ትምህርት ይሰጠዋል። ምንም ያህል አስፈሪ ቢመስልም ትክክለኛውን ነገር ማድረግ ሁሌም መምረጥ ይኖርበታል። በጥፋተኝነት ስሜትም የተሸነፈው አንግ ስሜቱን ይመልሳል። በቁጣም ከመሸነፍ ይልቅ ዘንጉን ዘርግቶ በባዶ እጆቹ ለመስበር ይሞክራል። ታጋም ይደነግጣል። እንዳያደርገውም ይለምነዋል። ነገር ግን አንግ ኃይሉን በሙሉ በመጠቀም ዘንጉን ያደመስሰዋል። ይህም መንፈሳዊ ኃይል እንዲበታተን ያደርጋል። ቤተ መቅደሱ ወደ መንፈስ ዓለም ይመለሳል። ኬክን ጨምሮ በሙሉ የመቆጣጠር ችሎታቸውም ያጣሉ። በመጨረሻም በሳናም ኃይል በህይወት የቆየው ታጋ ወደ ቀድሞ ህይወቱ መሳብ ይጀምራል። ከመውጣቱም በፊት ኤርኖማድን ለመመለስ የነበረውን ብቸኛ እድል ስለደመሰሰ አንግን ያጋፍጠዋል። ሆኖም አቫታሩ ኃይልን ሳይሆን ህዝቡን መጠበቅ እንደሚገባ ይናገራል። በመጨረሻም ታጋ የበቀል መንገዱ ስህተት እንደነበር ይረዳል። አንግ በፍጥነት መውደቅ ይጀምራል። ነገር ግን በክታራና በጓደኞቹ ይድናል። እነርሱም ወደ ከተማው ይመልሱታል። ከቀናትም በኋላ ነዋሪዎቹ ሪፐብሊክን መገንባት ይጀምራሉ። ለኤርኖማዶቹም ክብር ሲሉ አዲስ ምሽግ ይገነባሉ። ሰላም በመመለሱም አንግና ቡድኑ የህዝቡን ተጨማሪ ቅርሶች ለማግኘት አዲስ ተልዕኮ ይጀምራሉ። በሳናም መንፈስም እየተመራ አንግ አዳዲስ ተከታዮችን ኬክንም ጨምሮ በመውሰድ ወደ ሩቅ ተራራ ያመራል። እዚያም ሲደርሱ አንግ ልክ እንደ አፓ ያሉ የመጀመሪያ የአየር ተቆጣጣሪዎችን የሆኑትን የሚበሩ ባይሰኖች መንጋ ያገኛል። የህዝቡም ውርስ ቀጣይነት ያለው መሆኑን በማየት አንግና ጓደኞቹ ከመንጋው ጋር ወደ አዲስ ቤት ያመራሉ። በተስፋ የተሞላውም አንግ ጉዞውን ይቀጥላል። አንድ ቀን ኤርኖማዶቹ እንደገና ዓለም እንደሚሞሉ እርግጠኛም ይሆናል።